ስርዓት ማድረግ አለብሽ። ስለዚህ ሰዎች አባቱ ወይ ተረጋጊ ሴትዮ እግር ትበላለች። ጌም ያገረኝ ሴትዮ ተረጋጊ። ስሚኝ፣ ላንቺም የሚሆን ነው። ሰዎች እኛን ሲሰጡ እንጆይ ለማድረግና ለመሳቅ እንጂ ለመሰደብ አይደለም። እኔ አሁን ያንቺን ግፍተር ተሳድቤ ያውቃለሁ? አልሳደብም። ቁጭ ብለህ ሚስተር ኤክስን ስትሰድብብኝ ነበር። ሚስተር ኤክስን አልተሳደብኩም። ድሬል ነው እንዴ? ድሬል መስሎኝ ነው። ድሬል ደግሞ የሁላችንም ወዳጅ ስለሆነ አሳይተሽ ነው የሚሰጥሽ ስትለኝ ነበር ሚስተር ኤክስ። አሁን እሺ ምናምን አንድ ቀን እንዳስወጥቼ ካውቃለሁ መጥፎ ነገር ተናግሬ ካውቃለሁ? አይደለም። አሁን ለምሳሌ መኩ ብዙ ጊዜ ሰፖርት ሲያደርግሽ ነበር አይደል? አላቅለትም የታውቀዋለሁ። አያውቀኝም ማለት ነው። ከሃዲ ስለሆንሽ አሁን ተቀጭ በቃ እኔ ቤት አበባ ስትኛ ቃ አንቺ መቼ እናትሽ ጡት አጥብታሻል? አላጠበችሽም? ታድቦኛል። ቆይ 1-0 ነን ተቀበል። እናትሽ ጡት አጥብታሻለች ወይ? አንቺ እናትሽ ጡት አጥብታሻለች? ጌሙን ተቀበልና እንጫወት። አይ ታልተቀጣሽ እንዲያልቀበልም ተቀጭልኝ 5-0 እየመራሁሽ ነው። ሰው በጣም እየተቀየሙሽ ነው። በጣም በቃ ምክንያቱም ሲጀመር ጊፍተር ተመቾዲና ገስት ገብት የሚስተደቡ አትቀጪ ተቀጪ። እኔ አልቀጣለትም እኮ አላልኩም፣ ግን 1-0 ነን አይደለንም። ጊፍተር አለክ አይደለ? ጊፍተር አለክ አይደለ? ይኸውልሽ እንትና መኩ አሁን መጥቶ የሰጠኝ ማታ ሙባረክ ጋር ስንጫወት ብዙ ጊዜ ሼር አድርጌለታለሁ እና ለዛ ነው አሁን መጥቶ የሰጠኝ እንጂ አንቺን ለመቅጣት አይደለም። ገባሽ? እኔ ለመቅጣት ቢሆን ዝግጁ ነኝ። እኔ ብቻ አፋፈርኩኝ። እሺ አሁን እያለሁ አላልኩም። አሁን ተቀጭሽ። ልቤን ደስ ይላል። 1-0 ነን። እሱም ሰጠክ፣ ሌላም ሰው ሰጠክ። 5-0 ነን። አይሆንም። በሽተኛ ነን። እሺ እኔ በ15 በ16 ሺህ በ21 ሺህ በ6 ሺህ ምናምን ሳሸንፍክ የነበረው በ32 ሺህ በ20 ምናምን ሺህ በ20 ምናምን በስንት ጉድ ሺህ ያሸነፉ ያላ ጌሙን አስጀምር። አይሆንም። ቅጣቱ ይጅና ነው የምንጀምረው። ጌሙን አስጀምር። 1-0 ነን። አሸንፍ። ቅጣይ ሰው አይሆንም። ተቀጪ። መጀመሪያ ቅጣትሽን ውሰጂ። አያችሁት ጋይስ? ነጁ ተቀጪ። ጌሙን ጀምርና ልቀጣለክ። ቅጣት ስትጀምሪ ነው የምንጀምረው። ጌሙ ምን መረጥ? ሸዋር ነው ሰጣለክ። የራስ ጉዳይ። ይሄን ይግባልክ። ሻንተም ጊፍተርክ ማታ ክብር አይወድልክም። ስነ ስርዓት ያዥ። አትሳደቢ። ስነ ስርዓት ያዥ። እንደውም አልቀጣም። አልቀጣም። ደህና ዋሊ። ደህና ሆይ። ካልተቀጣሽ ምን አነጋግረንም እኮ ካልተቀጣሽ መልካም። አያችሁ ታጋል 1-0 እየመራ ካልተቀጣሽ አለ። እሺ ምን 1-0 ነው? የምን 1-0 ነው? 5-0 እኮ ነው። ያኔ የምወደውን አባቴን ሳይ ያንን አክሽፈነው አሃዱ ብለን ጀምረናል። ገጥመሃል ግጠም ተባብለን ነው የጀመረው። ምንድነው አሃዱ የሚባል ጊፍተር አለ ያልሽ መስሎኝ ነው። እኔ አሃዱ መቻወቅ ማይገባኝ እኔ እንዴ ምን ማለት ነው? እኔ አልገባኝም። አሃዱ ስትይ አሃዱ የሚባል ጊፍተር ያለ መስሎኝ ነው የጀመርነው እንጂ እኔ አሃዱ ማለት የመጀመሪያም የመጨረሻው አልገባኝም ነበር። ጀምረካ ገጥመሃል ግጠም ነው ያልኩት። አልገባኝም ነበር። አሁን ተቀጭልኝ። ካልገባክማ አሁን እንድገባ ካደረኩ ጌሙን ተቀበለው። በቃ እሺ ደህና ወይ በቃ ደህና ሁኚ። መልካም። እንዴት አልተቀጣሽ? ሰውዬው ስለማይሰጠው እኮ ነው ጋይስ። ችግር የለውም አልፈልግም። ቅጣቱን ተቀጪ። ይሄ ሰው እዚህ የሚቀመጠው ለመዝናናት ነው። አንቺ በበርበሬ ሸዋር ስትወስጂ ማያት ሰው ከዲፕሬሽን ይወጣል፣ ይስቃል፣ ይዝናናል። አንቺ ቅንድብሽን ስትላጪ ሰዎች ይዝናናሉ። ስለዚህ ቁጭ ያሉ ዝም ብሎ አይደለም። ቶሎ በይ ቅጣትን ተናገር። ጌሙን አስጀምር። ልቀጣልክ ሰውዬው ትፈልግ ከሆነ አንደኛ ቅጣት በርበሬ እና ሳሙና አድርገሽ ሸዋሩ ሰጂ በበርበሬ። ሁለተኛ ቅጣት ቅንድብሽን ላጪ። ቢዙ ትቀጣዋለህ። አዎ ቀጣለሁ። ሶስተኛ ቅጣት
ምንድን መሰለሽ የምታደርጊው ሶስተኛ ቅጣት ምንድን ነበር የሰጠኋት? ሶስተኛ ቅጣት ምንድን ነበር? ሶስተኛ ሶስተኛ ቅጣት ውሃ አምጥተሽ ሳህን አንጥተሽ ሳህኑ ላይ ውሃ ሞልተሽው ከዛ በርበሬ ጣል ታደርጊበትና ቁልፍ ታስገቢና እዛ 50 ጊዜ እዛ እየገባሽ ታወጫለሽ እየሰመጥሽ። ከባድ ነው። መገዳደል ነው ብለሽ አይደል? ይሄን ቶሎ በይ። ልብሷን አይደል? ልብሷን ደግሞ የደረቀ ሰውነቷን ማን ያያል? ልብሷን አትቀድም። ጋታየሽ ታርለ የማይቀጣው ቅጣት እኮ ነው እየቀጣኝ ያለው። በቃ ቶሎ በይ ነጁዬ፣ የኔ ቆንጆ፣ የኔ ደራቃ፣ የኔ ውሻ እግር ቶሎ በይ። ቅጣቱ በሌላ ይቀየርልኝ። ይቅርታ፣ እንደዚህ አይነት ቅጣት ነው ያልቀጣም ሰው። በቃ ነይ ውጭና 20 ሺህ ኮይን አውርጅልኝ። አሁን የተሰጠኝ እንኳን ራሱ 20 ሺህ ኮይን ይሆናል እንዴ? በቃ አሁን የተሰጠሽን ሁሉንም ስጭኝ። ውጭና ጥሩ ውጪ። ይሄ ጥሩ ነው። በስመ አብ ምን አይነቱ ባለጌ! ቶሎ በይ ብለሽ ተቀጭ። ምን እያልሽ ነው? አሜን የምትባይ ቅማላ ርኪ። ይሄን ነጭ ፊትሽን በቃ በርበሬው ይቅር፣ ጨው አርጊ፣ በጨውና በሳሙና። ሴትዮ ቶሎ በይ እንጂ ምን አስቆመሽ? እኔ ይቅርታ እንደዚህ አይነት ቅጣት ተቀጥቼ አላውቅም። ይሄ በርበሬ ምናምን አልችልም። በርበሬውን ተውኩኝ እኮ ሸዋሩ ሰጂ በቃ በሳሙና ተውኩልሽ። በርበሬውንም ጨውንም ተውኩልሽ። ሂጂ ጌሙን አስጀምረው ሸዋር ገባለሁ። አይ ጀምረሽ ነው። ተቀጭ ችግርም ተቀጭ። ኧረ በጌታ ሸዋር ገባልህ ካለው ሰውዬው ጌሙን ግቢና ትጀምሪ እንቀበላለን። በባለፈው ስከተልህ ነበር እንዲሁ ውስጥ እንዳይሉስ። አይ የባለፈውና የአሁኑ ሌላ የባለፈው አይደል? አሁን ቶሎ በይ አንተ። ቆይ ሰው እኔ ታውቃለህ፣ የአክስቴ ልጅ ነው ሰውዬው ስለሰጠህ አልቀጣም ብለህ ትላለች ብለህ እኮ ነው። ምን አገባኝ? የሰጠ ቢሰጥህ ከሱ ጋር ምን የሚያገናኝ ከህይወቴ ጋር ምን የሚያገናኝ? አንቺ አሁን ተቀጭ እኮ ነው የምልሽ። ግቢና ተቀጭ። ሂጂ ጌሙን ጀምር። ቀጥ ብዬ ሂጅ ሸዋል ልግባለሁ። ወላሂ ካልጀመርሽ ግን አቋርጠዋለሁ። እሺ ወላሂ ብዬ ማልኩኝ። ቶሎ ሂጂ ታታባሉ ሁላችሁም ደረጃ በርበሬ አርጊ። ይሄ ነው በርበሬ በሳሙና ብለካል። ሊባ ቶሎ በይ ማላ ቆሻሻ። እኔ ሰውነትሽ ውሃ ደውልሽ በደንብ ነው የምትታጠቢ በሳሙና። ፀጉርሽን ወዲያ ብለሽ ይሄንን ዶሮ ባቢ ፀጉርሽን እና ሰው ሸዋር እንደዚህ ብሎ ይወሰዳል እንዴ? እንከፍ ከስታብ ተባርጉልኝ በእናታችሁ። ደግሞ ሙሉ ለሙሉ አዝልቂው፣ ሙሉ በሙሉ አዝልቂው። የጎዴን አትጂ። እኔ ድምፅህን መስማት ነው የሰለች። በቃ ፍታይ በጌታ ወደሽ ጠጣሽ ትሰሚያለሽ። ገና የት ልትሄጂ? እኔ ደግሞ ትሰለችከኝ። በቃ በደንብ አዝልቂ ፊትሽን። አሁን ዝም ብለሽ ሌላው ወሬ ተይና ከታጠብኩ በኋላ ይሄን እለብሳለሁ። እሬ ራሱ እንዳንቺ ያለ 3 ሰው ራሱ አይበቃውም። ሴትዮ ሰውየው ልብስ ላውጣ እንጂ ምንድን ነው የምትለኝ? ሽንት ቤት የሚገባው እኮ ፎጣ ተይዞ ነው። በኋላ ትቀይራለሽ። ዱቀጥቅጣ ስሚ፣ አንድ ሰው አዋስጭ አንቺ አቡ ካምሳ የርሽ እንዳለ የሰበሰብሽው ልብስ ባላለቀ ጊዜ
ታቡ 50 ነው እኮ የሰበሰበችው ይሁሉ ያስታውቃል። ምን አገባክ? ለምን በአንድ ብር አይሆንም? ያው ማለት ነው አንድ ብር ማለት ነው ታቡ 50 ማለት ነው። የወሎ ቆንጆ መሳም ክልክል ነው። መሳም ክልክል ነው። መሳም ክልክል ነው። ማሮቼ ሌላ ነገር ጊፍተር ሙሊስቲ ቆይስቲ ጊፍት ጋላሪ ሙሊስቲ ታለሽ ደብል ጋይስ ደብል አሁን ምን አለበት ቢኖረኝ ጋይስ? ለምን እንደዚህ ያሰቃየኛል? እንትን ነው የውሻይቱን 5 የውሻይቱን ፈስ ምፈሳው ይሻላል። 5 እቺን የምሮጠውን ውሻ 5 ያለው ይላል። ምን አድርጌው ነው እንደዚህ የሚያሰቃየኝ ጋይስ? ማን ነው የሚያሰቃይሽ? አንተ ባለጌ ጥፍራ። ችግር የለውም ጥፍራ ምትይት ዛሬ ጥፍሬ ለካ መቆረጥ ፈልጓል ይወል። አሁን ለምን ይቀጣኛል? እሺ ሰውዬው ነው ሄዷል፣ አይሰጠው። ሴትዮ ቶሎ በይ ኋላስ እኔ ርቦኛል። እንደውም አልቀጣም። አቡፋን ነው ነጁ ስነ ስርዓት ያጂኝ እንጂ እንጣላለን ወላሂ ያማታ። ኋላስ በጊፍት እቀጣልካለሁ። አይሆንም ሸዋሩ ሰጀን ጨርሰን ተይኝ እንጂ አሁን ከታጠብኩ በጣም ነው የሚርበኝ። እኔ ምን አገባኝ ታዲያ? ለምን አይልጥሽም? ፕሊዝ ቶሎ በይ ቁሚ ሂጂ ቶሎ ተነሽ እንጂ። ምን እየሆነች ሴትዮዋ? ምንድነው እንደ መጨቃጨቅ? ይርበኛል ትላለች እንዴ? እኔ ለምን አይገሸልጥሽም? ለምን አንጀትሽን አይቆርጥሽም? ለምን ጨጓራሽን አይዘለዘለውም? ምግብ የለም እንዴ ቤት? ችጋራ ሚስተር መጥቷል። ተቀጭ ነጁ እሱ መስጠት ቢችል ኑሮማ እንደዚህ ይጨማለቁብኝ ነበር። ማሪ ቶሎ በይ አሁን። የምረኒ እዛው ሽንት ቤት ነው የምወርቀው። አሁን ሻወር ከገባሁ አናቴ ራሱ ባዶ ነው። ሴትዮ ያምሻል። ካላስ ቤቢ ላይ ሆነ ሰጥካለሁ። አልፈልግም እኔ ካንቺ ምንም አልፈልግም። ደሞ ራስሽ አለሽ እንዴ? አልፈልግም እኔ ጊፍት አልፈልግም። ካላስ ታዲያ ለምንድን ነው የማትረዳኝ? በቃ ሂጂ ሻወር ውሰጂ። ሻወር ከወሰድኩ ይርበኝ ርቦኛል። እኔ ሲርበኝ በቃ እኔ ምግብ አሳዝዝልሻለሁ። ምግብ እንዲያመጡልሽ አደርጋለሁ። ችግር የለውም። ያ ረቢ በእኔ ወጭ ምግብ አስመጣልሻለሁ። አልፈልግም እኔ አልፈልግም። የራበኝ እኮ ብር አጥቼ አይደለም። አንተ ነፍጣ እና ታዲያ ምን ሆነሽ ነው? ሴትዮዋ ብር አንቺ እያለችኝ ከዛ የለኝም ብያታለሁ። እሷ ፊት እየገዛው መብላት አልችልም። እሷ ስትወጣ ምናምን ነው እንጂ ወንድም ያዞልኝ ነው በያትሽ። እኔ ያዝልሻለሁ። ማዘዝ አትችልም። አያገባኝም። በቃ እኔ ምን አገባኝ ስላንቺ ችግር? እኔ ምን አገባኝ ስላንቺ? ቶሎ በይ። ኧረ ወዲያ በይ እግርሽ ወዲያ በይ እግርሽን አስወጣሻለሁ ወላሂ። ሴቶች እኮ ጊፍት እንዲሰጣቸው እግራቸውን እንዲህ አድርገው ነው። እኔ የሚያምር እግር አለኝ እንደዚህ ላድርገው ምን ችግር አለው? ለፈጣሪ ያለ እግራቸውን እንደዚህ ጉልበታቸውን እያሳዩ ነው አንበሳ የሚሰጣቸው። ስለዚህ ለምን ይቅርብኝ እኔስ? ኧረ እኔ አንቺን እግር አላሳይም አላይም። ምን ነው አይኔ ያሞራ ምን ይመስላል? አንተ እግሮ የበሰበሰ ግንድ ይመስላል እግርሽ።